ደህና አደራችሁ። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላካችንን እናመሰግናለን። ባለፈው እሁድ በተከታታይ እንግዲህ ካለፉት ሳምንታት ጀምሮ የሮሜን መጽሐፍ ከምዕራፍ 1 እስከ ምዕራፍ 8 ክፍል 1ን እየተመለከትን ነው። ስለዚህ ክፍል 1 ምዕራፍ 8 በሚቀጥለው ሳምንት ይጠናቀቃል። ዛሬ ምዕራፍ 7ን ከዛው ከሮሜ ምዕራፍ 6 የሚቀጥል ከሮሜ ምዕራፍ 6 ጋር በጣም የተያያዘ ሐሳብ የምናነሳበት ይሆናል። አጭር ጸሎት እናደርግና ወደ ክፍሉ እንሄዳለን። እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን። አምላካችን እግዚአብሔር ሆይ እናመሰግንሃለን። ይህን ጊዜ ደግሞ እንደገና ስለሰጠህን እግዚአብሔር ሆይ ከቃልህ እንድንመለከት በቃልህም ራሳችንን እንድናይ በቃልህም ድንቅ ሥራዎችህን እግዚአብሔር ሆይ አስተውለን እንድናመሰግን በቃልህም በሕይወታችን የሠራውን ነገር እግዚአብሔር አምላካችን ሆይ ልብ ብለን እንደ ሐሳብህ እንደ ፈቃድህ እግዚአብሔር ሆይ መመላለስ እንድንችል እግዚአብሔር ሆይ ከቃል መመሪያን እንድናገኝ ምክርን እንድናገኝ ሐሳብን እንድናገኝ ፈቃድህን እንድናገኝ ይህን ዕድል ስለሰጠህን ክብር ላንተ ይሁን። በቃልህ አግኘን፣ በቃልህ አስተምረን፣ በቃልህ ነፍሳችንን ተገናኛት። እግዚአብሔር ሆይ ቃልህ ሕያው ነው፣ ብርሃን ነው። እግዚአብሔር ሆይ ሐሳባችንን የልባችንን ምኞት ማንነታችን ሁሉ አጥርቶ የሚያሳይ መስታወት ነው። እግዚአብሔር አምላካችን ሆይ አንተ እንደምታይን ራሳችንን ማየት እንድንችል እግዚአብሔር ሆይ ራሳችንንም አይተን መውሰድ የሚገባን እርምጃ እንድንወስድ እንድትረዳን እንለምንሃለን። ቅዱሱ መንፈስ በመካከላችን ይሆን፣ ይመራን፣ ያስተምረን ዘንድ የቃልን ደጆች ይከፍትልን ዘንድ ጸጋን ይሰጠን ዘንድ በጌታ በኢየሱስ ክርስቶስ ስም እንጠይቃለን። ጸለይን በምትወደው ልጅህ በጌታችን በኢየሱስ ክርስቶስ ስም አሜን። ሮሜ ምዕራፍ 7 ከሮሜ ምዕራፍ 6 ከቁጥር 15 ጀምሮ የሚፈስ ሐሳብ ነው ያለው። ሮሜ ምዕራፍ 6 ከቁጥር 15 ጀምሮ ያለው ሐሳብ ከሮሜ ምዕራፍ 7 ጋራ በሐሳብ በደንብ የተሳሰረና የተቆራኘ ነው። እንግዲህ ሮሜ ምዕራፍ 6ን ባለፈው ስንመለከት ያየነው መሰረታዊ ጭብጥ ምን ነበረ ብለን ስናስብ ሮሜ ምዕራፍ 6 ሐዋርያው ጳውሎስ በሮም ላሉ ቅዱሳን ወይም አማኞች ቁጥር 1 ላይ እንደ ጥያቄ አንድ ሐሳብ እንዳለ በእነሱ ዘንድ አስተውሏል። ምዕራፍ 5 የመጨረሻው ቁጥር ላይ ጸጋ እንዲበዛ ኃጢአትን እንስራን፣ ኃጢአትን እያበዛን እንሄድን የሚል እሳቤ ነበረ። ስለዚህ ጳውሎስ ሮሜ ምዕራፍ 6 ቁጥር 1 ላይ እንዴ እኛ የተጠመቀን እኛ የሞተን እንዴት ተመልሰን ኃጢአት እንስራ ወይም እንዴት በኃጢአት እንመላለስ፣ ይሄ ከቶ አይሆንም የሚል ሐሳብ ምዕራፍ 6 ቁጥር 1 እና 2 ላይ አንስቶ የማይሆንበትን ምክንያት ተናግሯል። የማይሆንበት ምክንያት አንዱ ታዲያ ለምንድን ነው የተጠመቀ ነው ይላል። ጥምቀት ምንድን ነው? የተጠመቅንበት መሰረታዊ ምክንያት ዓላማው ምንድን ነው? ማለት ጥምቀት ዝም ብሎ ውጫዊ ስርዓት ነው? ውጫዊ ሃይማኖታዊ ስርዓት ነው? ውሃ ውስጥ ተነክሮ መውጣት ነው? እድፍ ማስወገድ ነው? ምንድን ነው ታዲያ ጥምቀት? እንዴ እናንተ ከክርስቶስ ሞትና ትንሣኤ ጋር ለመተባበር እንደተጠመቃችሁ አታውቁምን? እና የተጠመቃችሁበት ዓላማ ምን እንደሆነ አላስተዋላችሁምን? የሚል እሳቤ ነው የተነሳው። ስለዚህ እሱን ከክርስቶስ ሞትና ትንሣኤ ጋር ያለውን ትብብር ምን እንደሚመስል አሳየ። በተለይ ደግሞ አንዱ ላይ ትኩረት እንዳደረገ እናያለን። የተጠመቅነው ስንጠመቅ ከሞቱ ጋር ተባብረናል ስንል ለኃጢአት አብረን ከክርስቶስ ጋር ሞተናል። ደግሞም በአዲስ ሕይወት ልንኖር ከክርስቶስ ጋር ምን ብለናል? ተነስተናል። አይደለም? ይሄ ነው የተጠመቅንበት መሰረታዊ ምክንያት።
በተለይ ደግሞ ለኃጢአት ሞተናል የሚለው ሐሳብ በደንብ ትኩረት ተሰጥቶታል። በሞቱ ለኃጢአት የሞትንበት መሰረታዊ ምክንያት ከክርስቶስ ጋር አንድ ልንሆን ነው። ከክርስቶስ ጋር ህብረት ልናደርግ ነው። የክርስቶስ ልንሆን ነው። ለኃጢአት ከክርስቶስ ጋር አብሮ መሞት ማለት የፍቺ ስርዓት የተካሄደበት ቦታ ነው። ምክንያቱም ያለ ክርስቶስ በነበርንበት ጊዜ ሌላ ጌታ ስለነበር በእኛ ላይ የሰለጠነ የነገሰ ይገዛን የነበረ ጌታ አለ። ያም ኃጢአት ነው። ኃጢአት ጌታ ነበረ በእኛ ላይ በብልቶቻችን ሁሉ የሚሰራ በስጋችን የሚሰራ ጌታ ነበረ። ገዝቶናል፣ ተማርከናል፣ ታስረናል፣ የኃጢአት አገልጋይ ሆነናል፣ የኃጢአት ባሪያ ነበር። ማን ይገላገለናል ከዚህ? ስለዚህ ክርስቶስ ስለ እኛን ወክሎ ለኃጢአት ሲሞት እኛም አብረን ከክርስቶስ ጋር የሞትንበት ምስጢር እዛ ጋ ነው። የኃጢአትን ጌትነት በሕይወታችን ውስጥ የኃጢአትን ጌትነትና ገዥነት እንዲያበቃ ከክርስቶስ ጋር ሞተን ያንን በእኛ ላይ ጌታ የሆነውን ኃጢአት ሽረን በምትኩ ግን አዲስ ጌታ እሱም ክርስቶስ በእኛ ላይ ይነግስ ዘንድ በእኛ ላይ ምን ይሆን ዘንድ ጌታ ይሆን ዘንድ አብረን ሞተናል። መሞት ማለት መለየት፣ ፍቺ ማካሄድ፣ መቆራረጥ ነው። እዛ ጋ ነው በቃ ያበቃለት። ስለዚህ ልክ ለኃጢአት ስንሞት የኃጢአት ጌትነት ሲሻር በምትኩ ግን ክርስቶስ በእኛ ላይ ንጉሥ ሆነ፣ ጌታ ሆነ፣ የሕይወታችን ጌታ ሆነ። ስለዚህ እሱን አንግሰናል። ከዚህ በኋላ ለኃጢአት ሳይሆን ለክርስቶስ እንድንኖር ስንነሳ ለእግዚአብሔር እንኖር ዘንድ ምን ብለናል? ተነስተናል። ቀድሞ ለሌላ ነበር የምንኖረው። አሁን ግን ለኃጢአት ከሞትም በኋላ ሞተን ስንነሳ ግን ከዚህ በኋላ ለቀድሞ ጌታ ሳይሆን የምንገዛው ነው የምንኖረው። የቀድሞ ጌታ አገልጋይ ሳይሆን የምንሆነው ለማን ይሆናል? ለክርስቶስ ይሆናል። እና ባለፈው ያየነው ይሄ ፍቺ የተካሄደበትና ክርስቶስን ጌታ አድርገን ለአዲስ ሕይወት ምን ይሆንበት ለአዲስ ኑሮ የተነሳንበት ነው። አሮጌው ማንነት የተወገደበት ነው። ቀጥሎ እሱን ነው ሮሜ 6:6 ላይ ያነሳው። አሮጌው ሰዋችን ምን ብሏል? ተሰቅሏል። ኃጢአት የሚወደው ማንነት መሰቀሉን አይተናል ባለፈው። ምክንያቱም ኃጢአት የሚገዛን ከመጀመሪያ አዳም በወረስነው ኃጢአትን በሚወደው ማንነት ስለነበረ ዓለምን፣ ኃጢአትን፣ ክፋትን የሚወደው ማንነት በመስቀል ላይ ተሰቅሎ በምትኩ ግን ለእግዚአብሔር ልንኖር አዲስ ማንነት አዲስ ሕይወት እንድናገኝ ይሄ እንደሆነ አታውቁምን ነው የሚላቸው። እናንተ እኮ ለኃጢአት ሞታችኋል። ለኃጢአት ስትሞቱ እኮ እዛ ጋራ የኃጢአት ጌትነት አብቅቷል። አሮጌ ማንነት ስለተሰቀለ ክርስቶስ በእናንተ ላይ ጌታ ሆኗል። ከዚህ በኋላ በአዲስ ሕይወት ነው የምትኖሩት። አዲስ ማንነት አግኝታችኋል። ይሄንን ረሳችሁት? እንዴት ተመልሰን ለኃጢአት እንኖራለን? እንዴት ተመልሰን በኃጢአት እንመላለሳለን? እንዴት ተመልሰን ኃጢአት በእኛ ላይ የኃጢአት ባሪያ እንሆናለን፣ አገልጋይ እንሆናለን የሚል ክርክር እንደነበረ ሮሜ 6 ላይ እናስታውሳለን። ምዕራፍ 6 ላይ እንግዲህ ይሄ ስለሆነ ለኃጢአት ስለሞትን ክርስቶስ በእኛ ላይ ጌታ ስለሆነ በአዲስ ማንነት ልኖር ስለተነሳን ሰውነታችሁ ማለትም ብልቶቻችሁን የጽድቅ የጦር ዕቃ አድርጋችሁ ምን አቀርቡ። ምክንያቱም ድሮ ለኃጢአት ከመሞታችሁ በፊት ሰውነታችሁ ለአመፃ ጦር ዕቃ አቀርባችኋል። አንደበታችሁ ይሳደባል፣ እጃችሁ ግፍ ይሰራል አይደለም። በእግሮቻችሁ ደም ለማፍሰስ ፈጣን ናችሁ፣ ሰላም የለም እናንተ ጋር። የአመፃ ጦር ዕቃ ነበሩ፣ የኃጢአት መገልገያ ነበሩ፣ የኃጢአት ፈቃድና መሻት መፈጸሚያ ነበሩ ብልቶቻችን። አሁን ግን ለአዲስ ሕይወት ስለተነሳን የጽድቅ ጦር የእግዚአብሔር ጽድቅ የንጽህና የቅድስና መገለጫ ይሆን ዘንድ ሰውነታችሁን ዕለት በዕለት ለእግዚአብሔር ምን አድርጉ? አቅርቡ ብሎ ነው የደመደመው። እና ምዕራፍ 7 ላይ ሲገባ ምዕራፍ 7 አንድ ነገር ላይ ትኩረት ያደርጋል። እሱም ሕግ፣ የሙሴ ሕግ። እንግዲህ ምዕራፍ 7 ከቁጥር 1 እስከ 6 ያለውን አነባለሁኝ። ወንድሞች ሆይ ሕግን
ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛ አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነ ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሠራ ነበርና፣ አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፈተናል። ስለዚህ በአዲሱ መንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። ስለዚህ ከቁጥር 1 እስከ 6 ያለውን ሐሳብ ስንመለከት ጳውሎስ ምሳሌም ይጠቀማል። ምሳሌውም ደግሞ በባልና ሚስት መካከል ያለውን ግንኙነት መሰረት ያደረገ ምሳሌ ይጠቀማል። ይህንንም የተጠቀምበት ምክንያት በተለይ ስለ ሕግ ለማውራት ከሙሴ ሕግ ጋር የነበረውን ግንኙነት ለማሳየት ከዛ በመነሳት ይህን ምሳሌ አናሎጂ እንደተጠቀመ መመልከት ትችላላችሁ። ሲጽፍ ቁጥር 1 ላይ የጻፈው ለማን ነው? ይሄ መልእክት የደረሰው ወንድሞች ሆይ ማለት በሮም ላሉ ቅዱሳን አማኞች ነው መልእክቱ የተጻፈው፣ የእግዚአብሔር ቤተሰቦች ለነሱ ነው ይህን ነገር የሚናገረው። ሕግን ለሚያውቁ ሁሉ ሲል ምናልባት የመጽሐፍ ቅዱስ አስተማሪዎች ሊከፋፈሉ ይችላሉ። ሕግን ለሚያውቁ ሁሉ ሲል ሰፊ ነው። ለአይሁድም ብቻ ሳይሆን ከአይሁድም ባሻገር በጊዜ የነበረው የግሪክ ሮማይ ዘመን ግሪካውያን ማለት ነው የሚኖሩበት ማህበረሰብም ሕግን በተመለከተ እውቀት ሁሉም ዘንድ አለ። በአይሁድም ዘንድ አለ። በሮም ግዛት በነበረው ስርዓት ውስጥም ሕግን በተመለከተ እውቀት አለ። ይህ እውቀት ምንድን ነው? አንድ አጠቃላይ ጄኔራል ትሩዝ አለ እዚህ ጋር የተቀመጠ አጠቃላይ መሰረታዊ እውቀት። ይህም ምንድን ነው? ሰው በሚኖርበት ዘመን ሁሉ ሕግ ይገዛዋል፣ በሕግ ይተዳደራል፣ ከሕግ በታች ነው። ለዚህ ምሳሌ እንዲሆን በባልና ሚስት መካከል ያለውን ግንኙነት ይገልጻል። ስለዚህ በምንኖርበት ዘመን ሁሉ እንደ ሰው በዚህ ምድር በምንኖርበት ዘመን ሁሉ ሕግ የበላይ ነው። ሕግ ገዢ ነው። ሰው በሕግ ይተዳደራል። ሰው ከሕግ ስር ነው። ሕግ ኃይል አለው። ሕግ ጉልበት አለው። ሕግ ስልጣን አለው። ይሄ ፋክት ነው። ክርስቲያን ሆነም አንኖርም። በመንፈሳዊም ሕይወት ይሁን ከመንፈሳዊ ሕይወት ውጭም በዓለምም ይሁን ከዓለም ውጭ ሕግ ምንድን ነው? ገዢ ነው። ሰው ከምን በታች ነው? ከሕግ በታች ነው። ሕግ እንኳን በውጭ በውስጥም አለ። በማንነታችን ውስጥም እኮ አለ። የህሊና ሕግም አለ። ሮሜ ምዕራፍ 2 ከ12 እስከ 14 ብታነቡ እግዚአብሔር በሰው ልቦና ላይ የጻፈው ሕግ አለ ይላል። የህሊና ምን ሕግ? ሰው ከምን በታች ነው? ከሕግ በታች ነው። ይሄ የታወቀ እውነት ነው ብሎ ይጀምርና አንዲት ሴት ለባሏ የታሰረች የምትሆነው ባሏ በሕይወት እስካለ ድረስ ነው። ሚስት ግን ከሕግ ግዴታ ነፃ የምትሆነው ባሏ ምን ከሆነ ብቻ ነው? ከሞተ ነው። ስለዚህ በሞት ብቻ ነው በባልና ሚስት መካከል ያለው ሕግ ምን ላይሆን የሚችለው ሊሰራ የማይችለው በሞት ነው። ስለዚህ በሕይወት እስካለ ድረስ ባሏ ግን ከባሏ ጋር ምን የሆነች ነች? የታሰረች ናት። ሁለቱም በሕጉ መሰረት በባልና ሚስት ወይም በቤተሰብ በጋብቻ ሕግ ወይም በአገሪቱ ሕግ መሰረት አብረው ምን ያደርጋሉ? ይኖራሉ። ከሕጉ ውጭ መሆን አይችሉም። ግን ከሕጉ ነፃ የምትችለው ከሕጉ ስርዓት ከሕጉ ተጽዕኖ ነፃ ልትሆን የምትችለው በምን ብቻ ነው? በሞት ብቻ ነው። ሞት ማለት መለየት ነው። የግንኙነት መቋረጥ ነው፣ መሰበር ነው። ከሕግ ግዴታ ነፃ የምትሆነው በሞት ብቻ ነው። ባሏ በሕይወት እስካለ ድረስ ግን በሕጉ መሰረት ከባሏ ጋር ምን አብራ ትኖራለች። ግን ባሏ በሕይወት እያለ ወደ ሌላ ብትሄድ ግን ምን ትባላለች? አመንዝራ፣ ሕገ ወጥ ትሆናለች።
ሕገወጥ ትሆናለች። ይህንን ምሳሌ ይዞ መጥቶ እታች ቁጥር 4 ላይ ሲደርስ እንዲሁ ይላል። እንዲሁ በተመሳሳይ ሁኔታ ማለት ነው። በተለይ በአማኝና በእግዚአብሔር መካከል ያለው በአማኝና በሕጉ መካከል ያለው ግንኙነትን በዛ ተምሳሌት ይወስደዋል። እንግዲህ ቅድም ሮሜ ምዕራፍ 6 ላይ ይሄ ነው ብያቸዋለሁ። ከኃጢአት ጋራ ፍቺ ያካሄድ ነው። ከቀድሞ ጌታ ጋራ የኃጢአት ባሪያ ከሆነበት ገዢ ከሆነበት ጋር ፍቺ ያካሄድ ነው። በምንድን ነው? በሞት ነው። ለኃጢአት ከክርስቶስ ጋር ምን ሲሆን ስንሞት ነው። የተለያየ ነው። ግን በፈንታው ደግሞ አዲሱን ጌታ ለማገልገል ለክርስቶስ ለምንኖር ከሙታን ምን ይሆንበት የተነሳ ነው። እዛ ጋር ቁልፉ ስራ የተሰራው በሞት ስንሞት ለኃጢአት ዓላማው ከክርስቶስ ጋር ምን ልንሆን አንድ ልንሆን ጋብቻ ልንመሰርት ከክርስቶስ ጋር ልንተሳሰር የክርስቶስ ልንሆን ለክርስቶስ ልንኖር። ስለዚህ ይሄኛውን ሽረን ያኛውን ያነገስነው በሞት ነው። ስለዚህ እንዲሁ ብሎ ቀደም ካለው ሐሳብ ጋር አያይዞ የመሞታችንን ምስጢር እንደገና ያሳስባቸዋል። ለነዚህ አማኞች ምንድን ነው ያላቸው? እናንተ ደግሞ በክርስቶስ ሥጋ ለሕግ ምን ብላችኋል? ተገድላችኋል ነው የሚለው። ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። ለሌላው ሲል ለክርስቶስ ነው። ቀደም ያለውን ጌታ ሽራችሁ ለሌላው ለክርስቶስ ምን ትሆኑ ዘንድ የእርሱ ትሆኑ ዘንድ በእርሱ ጌትነትና ቁጥጥር ስር ትሆኑ ዘንድ ለእሱ ትኖሩ ዘንድ ሕይወታችሁ እሱ ይሆን ዘንድ ተገድላችኋል፣ ሞታችኋል ለማለት ነው። በክርስቶስ ሆናችሁ ምን ብላችኋል? ሞታችኋል። እናንተ ደግሞ በክርስቶስ ሥጋ ለሕግ ምን ብላችኋል? ተገድላችኋል። ክርስቶስ በሞተ ጊዜ ማለት ነው። ለሕግ ሞታችኋል። ተገድላችኋል ማለት ለሕግ ሞታችኋል ማለት ነው። ዓላማውም ለእግዚአብሔር ፍሬ ምን እንድታፈሩ ነው። ለእግዚአብሔር ግን ፍሬ የምታፈሩት እናንተ ለሌላው ከሙታን ለተነሳው ከእርሱ ጋር አንድ ስትሆኑ፣ ከክርስቶስ ጋር በሞቱ ምን ስትሆኑ? አንድ ስትሆኑ፣ የእርሱ ስትሆኑና እርሱን ስታነግሱ፣ ከዛ በኋላ ፍሬ ታፈራላችሁ። የጽድቅ ፍሬ ለማ ለእግዚአብሔር ፍሬ ታፈራላችሁ። እንግዲህ እዚህ ላይ ከቁጥር 4 ጀምሮ ንጽጽሮች እናገኛለን። ንጽጽሮቹ ምን እንደሆነ እንመለከታለን። ሮሜ ምዕራፍ 6 ላይ ያለውን ሐሳብ መሰረት አድርገን እንደምንመለከተው ለሕግ የመሞታቸውን ዓላማና ምክንያት ለእግዚአብሔር ፍሬ ማፍራት፣ እግዚአብሔርን ማገልገል፣ በጽድቅ መኖር፣ የጽድቅ ፍሬ ማፍራት፣ ከክርስቶስ ጋር በሞቱ አንድ የመሆናችን ምስጢር የሚለውን ካብራራ በኋላ ይህንን ነው ቁጥር 4 ላይ የሚነግረን ማለት ነው። ግን መልሶ በሥጋ ሳለን ይላል በግ የሚሆን የኃጢአት ምታት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር። አሁን ቁጥር 4 ላይ አንድ ያላየነው ሐሳብ አለ፣ ግን ወደ ታች ነው እሱ የሚብራራው። እሱም ምንድን ነው? ለሕግ ምን በላችኋል ነው የሚለው፣ ተገድላችኋል ነው የሚለው። ምንድን ነው ይህ ሕግ? ለሕግ ሞታችኋል ይላል። እንግዲህ እሱን ለማብራራት ነው። ቀጥሎ ከቁጥር 5 ጀምሮ ጳውሎስ በሥጋ ሳሉ የነበረውን ሕይወት ያለ ክርስቶስ ከመለወጣቸው በፊት የነበረውን ሕይወትና በኋላ ደግሞ በክርስቶስ በመለወጥ ያለውን ሕይወት በማነጻጸር ለማስረዳት ይሞክራል። በሥጋ ሳለን ማለት ምን ማለት ነው? ቢፎር ኮንቨርሽን ከመለወጣችን በፊት የክርስቶስ ከመሆናችን በፊት እንደ ሥጋ ፈቃድና መሻት ኃጢአት የበላይ ሆኖ ኃጢአት ገዢ ሆኖ በኖርንበት ዘመንና ሕይወት ማለት ነው። በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሠራ ነበርና፣ አሁን ግን ለእርሱ ለታሰርንነት ስለ ሞትን ከሕግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል አይደለም ይላል። እንግዲህ እየደጋገመ የሚያነሳውን እኔ ከዚሁ ማንሳት ልጀምር። አንደኛው ሕግ የሙሴን ሕግ ነው። ሕግ ሲል ስለ ሙሴ ሕግ ነው የሚያወራው። አንደኛው በእኛ ውስጥ የሚሰራ
ኃጢአት አለ፣ የኃጢአት ሕግ አለ። በውጭ ደግሞ በፊደል የተቀረጸ የእግዚአብሔር ሕግ አለ፣ የሙሴ ሕግ አለ። የሙሴ ሕግ ማለት የእግዚአብሔር ባህሪ ማለት ነው። የእግዚአብሔር ባህሪ በፊደል ተቀርጾ ማለት ነው። ቅዱስ የሆነ ሕግ፣ ንጹሕ የሆነ ሕግ፣ የእግዚአብሔርን የሞራል ሕይወት የሚያሳይ ሕግ ነው። እዛ የተቀመጠ ሕግ አለ። ነገር ግን ይሄ ከዚህ ሕግ ጋር የነበረን ግንኙነት በሥጋ ሳለን የነበረን ግንኙነት እንደ አንድ አይሁዳዊ ያስቡት። ጳውሎስን እንደ አንድ አይሁዳዊ ያስቡት። ሕጉን ለመጠበቅ ለመፈጸም እግዚአብሔርን ደስ ለማሰኘት የሚጣጣር ሰው እና ቁጥር 5 ላይ በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር ይላል። ይሄ እንግዲህ በሥጋ ሳለን ነው። አሁን ግን ሲል ንጽጽሩ መቼ ነው? አሁን ግን በክርስቶስ የሆኑ ነው። ቀደም ያለው በሥጋ ሳለን፣ አሁን ግን በክርስቶስ ስንሆን ከሕግ ምን ብላል? ተፈተናል። ያኔ ግን ሕጉ አንድ ሚና እየተጫወተ ነበር ይላል። ሕጉ የሙሴ ሕግ ወደታች ስንመጣ በራሱ ምንም ችግር የለበትም። ንጹሕ ነው፣ ቅዱስ ነው፣ ጻድቅ ነው። ምንም ችግር የለበትም። ሕጉ የእግዚአብሔርን ሐሳብ ነው የሚያወራው። እግዚአብሔር እንድንሆን የሚፈልገውን ነገር ነው የሚያወራው። በፊደል የተጻፈ ነው። ነገር ግን ይሄ ቅዱስ የሆነን ሕግ ኃጢአትን ከማሳየት ውጭ፣ ኃጢአት ምን እንደሆነ ከማሳየት ውጭ፣ ስንተላለፍ ተላልፈሃል ከማለት ውጭ፣ አድርግና አታድርግ ከማለት ውጭ፣ ከዚያ ባሻገር ሕግ ፈጻሚውን ሰው፣ ሕጉን ለመፈጸም የሚጣጣረውን ሰው ሊረዳው አይችልም። ሕጉን ለሚፈጽመው ሰው ኃይል አይሰጠውም፣ አቅም አይሰጠውም፣ ጸጋም አይሰጠውም። ግን ሕጉ ኃጢአት ስንሰራ ግን አያልፈንም። ኃጢአትን ምን ብለሃል? ሰርተሃል። በእግዚአብሔር ስታንዳርድ፣ በእግዚአብሔር ባህሪ ሲታይ አንተ ኃጢአትን ሰርተሃል፣ ጎድለህ ተገኝተሃል፣ በደለኛ ነህ፣ ኃጢአተኛ ነህ ይለናል ሕጉ። ግን ሕጉ የት ነው ያለው? በማንነታችን ውስጥ አይደለም ያ ሕግ ያለው። ሕጉ ከማንነታችን ውጭ ነው ያለው። በሰው ቋንቋ በፊደል የተጻፈ የእግዚአብሔርን ሐሳብና ባህሪ የሚያሳይ ነው ሕጉ። ቅዱስና ንጹሕ የሆነ አድርግ አታድርግ የሚል፣ ኃጢአትን ሰራ ተላልፈሃል የሚል፣ የሚከስ በደለኛ የሚያረግ ባለዕዳ የሚያደርግ። ለዚህ ነው ቁጥር 5 ላይ በሥጋ ሳለን በሕግ የሚሆን የኃጢአት መሻት በውስጣችን ያለው የኃጢአት ግን ሕጉን እንድንፈጽም አላስቻለንም። ምክንያቱም ኃጢአት በብልቶቻችን ውስጥ ምን ያደርጋል? ይሰራል። በማንነታችን ውስጥ ይሰራል። በሥጋ አለ። ይህንን ኃጢአት ግን ድል ለማድረግ አልቻልኩም። ከዚህ የኃጢአት ኃይል እስራት ነፃ መውጣት አልቻልኩም። ሕጉ ዝም ብሎ አታድርግ ይለኛል እንጂ የእግዚአብሔርን ሐሳብ ያሳየኛል እንጂ ይህንን ሕግ እንዳሸንፍ የሚያስችል ጸጋና ኃይል ግን አይሰጠኝም። ስለዚህ እስቲል የኃጢአት እስረኛነቴ ምን ብሏል? አሁን ቀጥሏል። የኃጢአት ባርነቴ ቀጥሏል። እንዲያውም በተላለፍክ ቁጥር ትሞታለህ፣ እግዚአብሔር ይፈርድብሃል ይለኛል። በተላለፍክ ቁጥር ዕዳ እየተከመረ ነው። በእግዚአብሔር ፊት በደለኛ እየሆንኩ ነው። ይህንን ታች ስለሚያብራራው ከቁጥር 7 በኋላ ደግሞ ጥርት አድርገን የምናይበት ሁኔታ ይፈጠራል። አሁን ግን ለእርሱ ለታሰርንለት ስለሞትን ከሕግ ተፈተናል። ስለዚህ በአዲሱ መንፈስ ኑሮ እንገዛለን እንጂ ባሮጌው አይደለም። አሁን ግን ሲል ከክርስቶስ ጋር ለኃጢአት ከሞትን በኋላ ማለት ነው። ምክንያቱም ሕግ በውስጥ ያለው የኃጢአት ሕግ በውስጥ ያለው ይገዛኝ የነበረው የኃጢአት ሕግ በውጭ ካለው ሕግ ጋር ባለ ግንኙነት ያኛው ሕግ ኃጢአት መኖሩን በማንነቴ ሲያሳየኝ፣ ያኛው ሕግ ይህንን አድርግ ያንን አታድርግ ሲለኝ፣ በተላለፍ ቁጥር በደለኛ ሲያደርገኝ የህሊና ወቀሳ ሲሰማኝ፣ ነገር ግን ከዚያ የኃጢአት ሕግ ነፃ መውጣበትን ኃይል አይሰጠኝም፣ ጸጋ አይሰጠኝም። ስለዚህ የበለጠ ባለዕዳ እየሆንኩ ነው፣ በእግዚአብሔር ፊት በደለኛ እየሆንኩ ነው።
ወደ ሞት እየሄድኩ ነው። ከፍርድ ነፃ ልሆን አልችልም። አሁንም ተላላፊ ነኝ። እንግዲህ ምን እንላለን? ሕግ ኃጢአት ነውን? ስለዚህ አንድ የተነሳ ጥያቄ በሮማውያን ዘንድ ምንድነው? በሮም በነበሩ ክርስቲያኖች አማኞች ዘንድ የተነሳው ጥያቄ ምንድነው? ታዲያ ምን እያልክ ነው? ከላይ ቁጥር 5 እና 6 ላይ ሕጉ ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር ሲል፣ እንዴ ታዲያ ሕጉ ኃጢአት ነው እያልክ ነው? ጳውሎስን የሚጠይቁት። ምክንያቱም ምን ማለቱ ነው? ሕጉን በተላለፍኩ ቁጥር ሕጉ ምን እያደረገኝ ነው? በእግዚአብሔር ፊት አንተ ምንድነህ? በደለኛ ነህ፣ ኃጢአተኛ ነህ። በደለኛ ኃጢአተኛ ኮንክ ደን የእግዚአብሔር ፍርድ በማን ላይ ይሆናል? በእኔ ላይ ይሆናል። ወደ ሞት ነው የሚሄደው። ከፍርድ አላመልጥም። ስለዚህ ሕጉ ጠቀመኝ ወይስ አልጠቀመኝ የሚል ጥያቄ ይነሳል። ስለዚህ አንድ ጥያቄ ያነሳሉ እዚህ ጋር። እንዴ ታዲያ ሕጉ ኃጢአት ነው? ሕግ ኃጢአት ነው እያልክ ነው ጳውሎስ? አይደለም ይላል። ሕጉ ኃጢአት ነው አላልኩም። ሕጉ ኃጢአት እንደሆነ አይደለም ጳውሎስ እየተናገረ ያለው። ጳውሎስ እየተናገረ ያለው ሐሳብ ቁጥር 7 ላይ ነገር ግን በሕግ ባይሆን ኃጢአት ባላወቅኩም ነበር። የሕጉን መሰረታዊ ዓላማ፣ ሕጉ ለምን እንደተሰጠ፣ ሕጉ ምን እንደሆነ ይነግራቸዋል። ታዲያ ሕጉ ምንድን ነው? ኃጢአት ካልሆነ ምንድን ነው ሕጉ? ለምንድን ነው ሕግ የተሰጠው? የሕጉ ዓላማ ምንድን ነው? ሕጉ ምንድን ነው ይጠቅመኝ እኔን? አይ ሕጉማ የሚጠቅማቸው ኃጢአትን እንድታውቁ ነው። ኃጢአት የሚታወቀው በእግዚአብሔር ቅዱስ ምን ሕግ ብቻ ነው። ሕጉ ኃጢአት የሆነውና ያልሆነውን ምን እንድትለዩ ያደርጋቸዋል። ኃጢአት ከሆነ ኃጢአት ሰርታችኋል ይላቸዋል። ሕጉ ኃጢአትን መግለጥ ነው ስራው። ኃጢአትን መግለጥ፣ ኃጢአትን ማሳያት። ይሄ ኃጢአት ነው የሚለውን ነገር ኃጢአት ምን እንደሆነ እንድናውቅ፣ የምንሰራው ነገር እያሰብነው ነገር ኃጢአት ይሁን አይሁን እንድንለይ የሚያደርገን የእግዚአብሔር ሕግ ነው። ምክንያቱም የእግዚአብሔር ሕግ ንጹሕ ነው። ኃጢአት ምን እንደሆነ የምናውቀው በእግዚአብሔር ቃል ብቻ ነው፣ በእግዚአብሔር ሕግ ነው። ኃጢአትን ትክክል ዲፋይን የሚያደርገው ኃጢአት ምንድን ነው? ኃጢአት መተላለፍ ነው። ኃጢአት ምንድን ነው? አመፅ ነው፣ ማመፅ ነው። በእግዚአብሔር ሕግ ላይ ማመፅ ነው። ከእግዚአብሔር ሐሳብና ፈቃድ ማፈንገጥ ነው ኃጢአት። ስለዚህ ኃጢአት ሰራን ማለት ከእግዚአብሔር ፈቃድ ከእግዚአብሔር ሕግና ስርዓት አፈነገጥን፣ ከጽድቅ ሕግ ጎደልን፣ ከእግዚአብሔር ሐሳብና ፈቃድ ተላለፍን፣ የእግዚአብሔርን ሕግ ጣስን ማለት ነው። ስለዚህ መጣሳችንን የምናውቀው ከእግዚአብሔር ሐሳብ መጉደላችንን የምናውቀው በሕጉ ነው። ዘፍጥረት ላይ ስትመለከቱ ከዚህ ዛፍ ከበላ ምን ትሆናለህ? ትሞታለህ። ያ ሕግ ነው። በኤደን ገነት እግዚአብሔር ለሰው ልጆች የሰጠው ሕግ ትእዛዝ ነው። ግን ያችን ትእዛዝ በተላለፈ ጊዜ ግን አዳምና ሔዋን ምን ሆኑ? ሞቱ አይደል? እንዲሞቱ ምክንያት የሆነው ምንድን ነው? የእግዚአብሔርን ሕግና ምን ትእዛዝ፣ ያችን የተሰጣቸውን አንዲቱን ትእዛዝ ባለመፈጸማቸው፣ በመጣሳቸው፣ ከእግዚአብሔር ሕግ በመተላለፋቸው፣ በእግዚአብሔር ሕግ ላይ በማመጻቸው ምክንያት ሞት መጣ በሕይወታቸው። ሞት መጣ በሕይወታቸው። ታዲያ ምንድን ነው ሲባል፣ አይ ሕጉ እኮ የተሰጠው ኃጢአት ምን እንደሆነ እንድታውቁ ነው። እግዚአብሔር መተላለፋችሁና ማመጻችሁን ከእግዚአብሔር ሐሳብ መጉደላችሁን እንድታውቁ ነው። ምን የተሰጠው? ሕግ የተሰጠው። ሕግ እኮ ብርሃን ነው። ሕጉ ካለ ጨለማውን በደንብ እንለያለን። እንዲያውም ዘጸአት 20 ቁጥር 17 ላይ ያለውን አንዱን ከ10ቱ ትእዛዛት አንዱን አትመኝ የሚለውን ያመጣና ቁጥር 7 ላይ ሕጉ አትመኝ ባላለ ምኞትም ባላወቅኩ ነበርና ይላል። አይደለም? ሕጉ ላይ አትመኝ የሚል ትእዛዝ አለ የተቀመጠ። ዘጸአት 20 ከ10ቱ ትእዛዛት መመኘት ኃጢአት መሆኑን የነገረኝ ማን ነው? ሕጉ ነው የነገረኝ። ምክንያቱም ሕጉ ምን ይላል? ዘጸአት 20 17 ላይ 10ቱ ትእዛዛት አትመኝ፣ አትዋሽ፣ አትስረቅ፣ አትግደል እያለ ዝርዝር ነገር ይናገራል። መመኘት ኃጢአት መሆኑን ያወቅኩት በማን ነው? በሕጉ ነው። መስረቅ ኃጢአት መሆኑን ያወቅኩት በማን ነው? በሕጉ ነው። መግደል ኃጢአት መሆኑን ያወቅኩት በማን ነው? በሕጉ ነው። ለምን? ሕጉ አትግደል ይላል፣ አትስረቅ ይላል፣ አትመኝ ይላል፣ አትዋሽ ይላል።
ስለዚህ ሕጉ አንዱ የተሰጠበት ዓላማ ሕጉ ኃጢአት አይደለም፣ እንዲያውም ኃጢአትን የሚገልጥ ነው። ኃጢአትን የሚያሳይ ነው። መተላለፋችንን ማመጻችንን የምናውቀው በእግዚአብሔር ምንድን ነው? ሕግ ነው የምናውቀው። መስመር መሳታችን ከእግዚአብሔር መስፈርት መጉደላችንን ልክ ያልሆነ አካሄድ እየሄድን መሆናችንን ድርጊቶቻችን ሁሉ የምናውቀው ልክ አለመሆኑም በእግዚአብሔር ምንድን ነው? ሕግ ነው። ከእግዚአብሔር ሐሳብ መተላለፋችንን የምናውቀው በእግዚአብሔር ሕግ ነው። ሕጉ ግን ኃጢአት አይደለም። ኃጢአት ግን ምክንያት አግኝቶ ኃጢአት መተላለፍ አመፅ ማለት ነው። ቅድም እንዳልነው ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ምንድን ነው? ሞት ነው። ሕግ ከሌለ ኃጢአት ሊታወቅ ምን አይችልም። የማ ሕግ? የእግዚአብሔር ሕግ አይደለም? ቅዱሱ የእግዚአብሔር ሕግ። ኃጢአት የታወቀው ሕግ በመውጣቱ ነው። ለዚህ ነው ሞት ነው ያለው። ሕግ ባለበት ኃጢአት ይታወቃል። ሕግ ከሌለ ግን ኃጢአት የሚታወቅበት ሁኔታ የለም። ለምሳሌ እግዚአብሔር የሕሊና ሕግ በውስጣችን ሲያስቀምጥ መልካሙን ከክፉ ምን እንድናደርግ ነው? እንድንለይ ነው። አይደለም እንዴ? ያ ሕግ መልካሙን ከክፉ እንድንለይ ስለሚረዳ ነው። እግዚአብሔር በጽሁፍም ለእስራኤል ሕዝብ ለሕዝቡ ሕግ ሲሰጥ መልካሙን ከክፉ እንዲለዩ፣ ኃጢአት የሆነውን ከጽድቅ እንዲለዩ በእግዚአብሔር ሕግና ስርዓት እንዲኖሩ ነው ሕጉ የተሰጠው። ባላወቅኩ ነበር ያለው ለዚህ ነው። ኃጢአት እየገባው ሊድ ወደ ቁጥር 9 አካባቢ ላይ እኔ ድሮ ያለ ሕግ ሕያው ነበርኩ፣ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞትኩ። ለሕይወትም የተሰጠችው ትእዛዝ እርሷን ለሞት እንደሆነ አገኘኋት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገድሎኛል። ስለዚህ ሕጉ ቅዱስ ነው፣ ትእዛዛቲቱም ቅድስት ናትና ጻድቅ ናት፣ በጎ ናት ይላል። ስለዚህ ሕጉ ኃጢአት አይደለም። አንደኛ ስራው ኃጢአትን መግለጥ ነው። ሁለተኛ እዚህ ክፍል ላይ እንደምንመል ሕጉ ለሕይወት ነበረ፣ ወደ ሕይወት ማምጣት ሕይወት መስጠት ነበረ ዓላማው መሆን የነበረበት። የእግዚአብሔር ሕግ የሙሴ ሕግ የተሰጠው እግዚአብሔርን የሚከተሉትን ወደ ሕይወት ምን እንዲሆኑ እንዲመጡ ሕይወትን እንዲያገኙ ነበረ መሆን የነበረበት። ግን አሁን ሕጉ በተቃራኒው ሕይወትን ሳይሆን ሞትን ሰራብኝ አይደለም። ምክንያቱም ሕጉ ኃጢአት ምን እንደሆነ እየሰራ ያለሁት ነገር እየኖርኩ ያለውን ልክ አለመሆኑን ከማሳየት ውጭ ሌላ እኔን የሕይወት ለውጥ እንዳመጣ እንድለወጥ አዲስ ማንነት እንዳገኝ አዲስ ሕይወት እንዳገኝ የሚረዳኝ አይደለም። ሕጉ ማሳየት ብቻ ነው ስራው። ይህ ኃጢአት ነው ማለት ነው። ይኸው እግዚአብሔርን ሕግ ተላልፋል ማለት ነው። አመፀኛ ነህ ማለት ነው። ሕጉ ደግሞ አመፀኛ ነህ ብቻ አይደለም የሚለው። ሕግ ተላላፊ ስንሆን ደግሞ ፍርድ ምን ይገባሃል? ሞት ይገባሃል ነው። ስለዚህ ከተላለፍኩ ምን አለ? ቅጣት አለ። ከተላለፍኩ ምን አለ? ፍርድ አለ አይደል? ስለዚህ ለፍርድ ነው አሳልፎ የሰጠኝ። ሕጉ በራሱ ችግር ባይኖረውም ነገር ግን ሕጉ አልፎ ሕግ ፈጻሚውን ምን ማድረግ አልቻለም? ሕይወት ሊሰጠው፣ አዲስ ማንነት ሊሰጠው፣ ጸጋ ሊሰጠው፣ ኃይል ሊሰጠው፣ ሕጉን የሚፈጽምበትን አቅም ሊሰጠው ምን ስላልቻለ ተላላፊ ነህ ከማለት ውጭ፣ በመተላለፍ ደግሞ ባለዕዳ እኔን ከማድረግ ውጭ፣ ተላልፈሃልና እግዚአብሔር ቅጣት ይገባሃል፣ ሞት ይገባሃል ከማለት ውጭ ሕጉ ሊረዳኝ ምን አልቻለም። ስለዚህ ነው ኃጢአት ሕጉን ተጠቅሞ ምን ሰራብኝ የሚለው፣ ሞት ሰራብኝ የሚለው። ሞት ሰራብኝ፣ አታሎኛል የሚለው። እንግዲያውስ አለ ጳውሎስ ሕጉማ ቅዱስ ነው። ሕጉማ ምንድን ነው? በራሱ ችግር የለበትም እኮ ሕጉ ንጹሕ ነው፣ በጎ ነው፣ ሕጉ መልካም ነው። ሕጉ የእግዚአብሔር ሕግ ስለሆነ አይደል? ችግሩ ያለው ታዲያ የት ነው? አሁን እየመጣ ያለው ምንድን ነው ታዲያ? ችግሩ ያለው የት ነው? ከዛስ ምንድን ነው መፍትሄው ወደሚለው ለመሄድ ነው። እሺ ሕጉ ኃጢአት ካልሆነ፣ ሕጉ ኃጢአትን መግለጥ ከሆነ ስራው፣
ሕጉ ቅዱስ ከሆነ የእግዚአብሔር ሕግ ማለት ነው ሙሴ ቅዱስ ከሆነ ምንም ችግር ከሌለበት ችግሩ ታዲያ ምኑ ጋር ነው ያለው? ምክንያቱም ሕጉን ወደዋለሁ እኔ ይላል ጳውሎስ። በኋላ ቁጥር 13 በኋላ ስንመጣ እናየዋለን። ሕጉን ለመፈጸም የሚያደርገውን እንደ አንድ አይሁዳዊ እግዚአብሔርን እንደሚወድ እግዚአብሔርን ደስ ለማሰኘት እንደሚፈልግ ሰው ሕጉን ለመፈጸም የሚያደርገውን ጥረት ያሳየናል ከቁጥር 13 ጀምሮ። ስለዚህ ሕጉ በራሱ ቅዱስ ነው፣ በራሱ ችግር የለበትም። ግን ሕይወት ሊሰጠኝ ግን አልቻለም። ለዚህ ነው ቁጥር 8 እና 9 ላይ ቅድም ሳነብ ሰምታችሁን ከሆነ ቁጥር 10 ላይ በመጣች ጊዜ ኃጢአት ሕያው ሆነ፣ እኔም ሞትኩ። ለሕይወት የተሰጠችው ምን ትእዛዝ እርሷ ለሞት ሆና አገኘዋት አይደለም የሚለው። እዚህ ሕጉ ችግር የለበትም፣ በራሱ ችግር የለበትም። በራሱ ንጹሕ ነው፣ ቅዱስ ነው፣ በጎ ነው፣ መልካም ነው፣ ምንም ችግር የለበትም። ሕግን ፈጻሚውን ግን አልፎ ሄዶ ሕይወት ሊሰጠው ግን ጸጋ ሊሰጠው አቅም ሊሰጠው ኃይል ሊሰጠው ግን አይችልም። ካልቻለ ሕጉን ለመጠበቅ በማረገው ጥረት እኔ ሁል ጊዜ እንደወደኩ ነው። ተላላፊ ከሆንኩ ደግሞ የእግዚአብሔር ፍርድ በማን ሊሆን? ቅጣት በእኔ ላይ ሊሆን። ስለዚህ እየተከማቸ ያለው ዕዳ ነው እየተከማቸ ያለው። የእግዚአብሔር ፍርድ በእኔ ላይ ምን እየሆነ ነው? እየተከማቸ ነው። ኃጢአት ታዲያ ይህንን አድቫንቴጅ ይህንን እድል ምን አረገበት? ተጠቀመበት። አትራፊው እሱ ሆነ። ታዲያ ችግሩ ምኑ ጋር ነው? መፍትሄውስ ወዴት ነው የሚሄደው የሚለውን ለማሳየት ከቁጥር 13 በኋላ ተመልከቱ። እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን ይላል። ሌላኛው ጥያቄ ነው ይሄ። እንዴ ሕጉ ኃጢአት ነውን የሚል ነገር ነበር ቀድም የተነሳ። አይደለም፣ ሕጉማ ኃጢአት አይደለም አለ ጳውሎስ። ሕጉ እኮ በራሱ ምንም ችግር የለበትም አለ። ሕጉ ኃጢአትን መግለጥ ነው፣ ደግሞ ቅዱስ ነው፣ በጎ ነው ምናምን የሚለውን አብራራ በደንብ አድርጎ። ሕጉ ኃጢአት ግን በእኔ ውስጥ በብልቶቼ ውስጥ የሚሰራው ኃጢአት ግን የኃጢአት ግን ሕጉ በውጭ ያለውን ሕግ ተጠቅሞ ለዘላለም ሞት ለሞትና ለፍርድ ምን እንደሆነ አረገኝ፣ አልፌ እንድሰጥ ምክንያት ሆነ። ምክንያቱም ሕጉ በተላለፍ ቁጥር በደለኛ ነህ እያለ ለእግዚአብሔር ቅጣት አሳልፎ ይሰጠኛል። አልፎ መጥቶ ሕይወት ሰጥቶኝ ጸጋ ሰጥቶኝ አቅም ሰጥቶኝ የእግዚአብሔርን ትእዛዝን የምፈጽምበት ጉልበት አይሰጠኝም፣ አቅም አይሰጠኝም። ይሄ ኃጢአት ነው ከማለት ውጭ፣ ስትላለፍ አንተ ተላላፊ ነህ ከማለት ውጭ ከዚህ ያለፈ ነገር እኔ ሊረዳኝ አልቻለም። ስለዚህ ሁሌ ተላላፊ ነኝ። ለእግዚአብሔር ፍርድ በመተላለፊ ምክንያት ለእግዚአብሔር ፍርድ አልፌ ተሰጠው እና ምን እያልክ ነው ጳውሎስ? ምን እያልክ ነው? እንግዲህ በጎ የሆነውን ነገር ለሞት ሆነብኝ። እንግዲህ በጎ ነው ካልክ ሕጉ እንዴት ይሄ በጎ ነው ጥሩ ነው መልካም ነው ያልከው እንዴት ነው ለሞት ሆነብኝ የምትለው? አይደለም ይላል ጳውሎስ ቁጥር 13 ላይ አይደለም፣ ነገር ግን ኃጢአት ሆነ። አይደለም ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ በጎ በሆነው ነገር ለእኔ ሞትን ይሠራ ነበር። ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። ቁጥር 14 ላይ አንድ አዲስ ነገር አመጣ። ስለዚህ አሁን ያለውን ነገር ተመልከቱ። አንደኛ ሕግ በውጭ አለ፣ በጽሁፍ በሰው ቋንቋ በጽሁፍ የተጻፈ የእግዚአብሔርን ትእዛዛት የሰፈረበት ልክ እንደ 10ቱ አይነት ትእዛዛት ሕግ በውጭ አለ። ሌላው ደግሞ እኔ አለሁ። እኔ ሕጉን በጎና ደስ የምታሰኘውን ሕግ ለመፈጸም የምፈልገው እኔ አለሁ። እኔ ብቻ አይደለም፣ በእኔ ውስጥ ደግሞ ሌላ ሕግ አለ የሚሰራ፣ በብልቶቼ የሚሰራ ሌላ ምን አለ? ሕግ አለ። እሱም የኃጢአት ምንድን ነው? ሕግ ነው። እነዚህ ሶስት ነገሮች እንዴት እንደሚዛመዱ ቁጥር 14 ላይ ሲመጣ አሁን ባነበብኩት ደግሜ ላንበቡ። ቁጥር 14 ሕግ መንፈሳዊ እንደሆነ እናውቃለን። እሺ፣ በውጭ ያለው መንፈሳዊ ነው፣ ቅዱስ ነው፣ ምንም ችግር የለበትም፣ እናውቃለን። እኔ ግን ይላል ሕጉን ለመፈጸም የምጣጣረው እኔ ግን አይደል
ሕጉን በመፈጸም እግዚአብሔርን ደስ ለማሰኘት የምጣጣረው እኔ ጳውሎስ ከኃጢአት በታች ልሆን የተሸጥኩ የምንድን ነኝ? የሥጋ ነኝ። ከዚህ በኋላ ያለው ክፍል የሚያወራው የተለያዩ አመለካከቶች ሊኖሩ ይችላሉ። አንድ አይሁዳዊ በክርስቶስ ያልሆነ ያልተለወጠ ያልዳነ አንድ አይሁዳዊ የእግዚአብሔርን ሕግ በመፈጸም እግዚአብሔርን ደስ ለማሰኘት ሲጣጣር ነው የምታዩት። እኔ ግን የተሸጥኩ ነኝ ያለው ለዚህ ነው። አማኝ ከሆነማ በክርስቶስ የተለወጠ የዳነ ከሆነማ ከኃጢአት ጋር ፍቺ ምን አድርጎ የማን ሆኗል? የክርስቶስ ሆኗል። በቃ አዲስ ኑሮ ሊኖር ከክርስቶስ ጋር ምን ብሏል? ተነስቷል። አዲሱ ኑሮ ደግሞ በመንፈስ የሆነ አዲስ ሕይወት ነው። ምዕራፍ 8 ላይ የምናየው ማለት ነው። በቃ የክርስቶስ ሆኗል። የዳነ ሰው፣ የዳነ ክርስቲያን፣ የዳነ አማኝ የማን ሆኗል? የክርስቶስ ሆኗል። ከአሮጌው ሰው ጋራ አሮጌው ሰው ምን ስለሆነ? ስለተሰቀለ። ኃጢአትን የሚወደው አሮጌው ማንነት ምን ስለሆነ? ስለተሰቀለ። ለምንድን ነው የተሰቀለው? ከእንግዲህ በኋላ ኃጢአት ምን እንዳይለው፣ እንዳይገዛው፣ ኃጢአት በእርሱ ምን ገዢ እንዳይሆን፣ እንዳይነግስ። ሮሜ 6:6 ላይ ተመልከቱት። ከእንግዲህ በኋላ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን በመስቀል ላይ ምን ብሏል? ተሰቅሏል። ኢየሱስ አሮጌውን ሰው ሰቅሎታል። ይሄ የተከናወነ ነገር ነው በክርስቶስ መስቀል ላይ። ኃጢአት ከእንግዲህ በኋላ ኃይል እንዳያገኝ፣ እንዳይገዛኝ፣ እንዳያሸንፈኝ ማለት ነው። ስለዚህ ስጠመቅ ትርጉሙ ያ ነው አይደል? ለኃጢአት ሞቼ ለእግዚአብሔር ልኖር መነሳት ማለት ከአዲሱ ጌታ ከክርስቶስ ጋር ህብረትን ፈጥሬ ከመጀመሪያው ጌታ ጋር ፍቺ አካሄዴ ከዚህ በኋላ ለክርስቶስ ልኖር፣ የክርስቶስ ሆኜ ለክርስቶስ ልኖር ራሴን አሳልፌ ምን አድርጌያለሁ? ሰጥቻለሁ ማለት ነው። ባለፈው ሮሜ 6 ላይ ነው እኔ ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። ምክንያቱም በሥጋዬ በብልቶቼ የሚሰራ ሕግ አለ። እግዚአብሔርን ደስ ለማሰኘት ስፈልግ፣ እግዚአብሔርን ደስ በማሰኘት ለመኖር ስፈልግ የሚታገለኝ የሚከለክለኝ አቅም የሚያሳጣኝ ምን አለ? ሕግ አለ። የማደርገውን አላውቅምና የምጠላውን ያደርጋለሁ። በጎ ለማድረግ ስፈልግ በጎ ማድረግ አልችልም። የምጠላውን ነገር ነው የማደርገው። ዳሩ ግን የምወደውን እሱን ምን አላደርገውም። አትግደል ይላል ሕጉ፣ አትስረቅ ይላል ሕጉ፣ አትዋሽ ይላል ሕጉ፣ አታመንዝር ይላል ሕጉ፣ ሌሎች አማልክት አታመልክ ይላል ሕጉ። እነዚህን ሕግጋት፣ ትእዛዛት፣ የእግዚአብሔር ቅዱስ ትእዛዛት ለመፈጸም በማረገው ትግል በብልቶቼ ሆኖ የሚከላከለኝ የምወደውን ሳይሆን የማልወደውን እንዳደርግ የሚገዛኝ የሚቆጣጠረኝ ሕግ አለ። የማልወደውን የማደርግ ከሆንክ ሕግ መልካም እንደሆነ መሰክራለሁ ይላል። ሕጉ መልካም ነው ይላል። በውጭ ያለው ሕግ መልካም ነው። ምንም እኔ ነኝ እንጂ የኃጢአት እስረኛ ሆኜ ሕጉን መፈጸም ያልቻልኩት። ሕጉማ በራሱ ምን የለበትም፣ ችግር የለበትም። የእግዚአብሔር ትእዛዝ ነው፣ ንጹሕ ነው፣ ቅዱስ ነው፣ በጎ ነው። እንዲህ ከሆነ ያን የማደርገው አሁን እኔ አይደለሁም። በእኔ የሚያደር ምንድን ነው? ኃጢአት ነው። ስለዚህ ችግር አለ። ችግሩ ያለው በብልቶቼ በሚሰራው ምንድን ነው? ኃጢአት ነው። የኃጢአት ሕግ ነው እስረኛ አድርጎ ያዘኝ። በጎን ለማድረግ ስፈልግ በጎን ትቼ ክፉን እንዳደርግ፣ እምወደውን ትቼ እምጠላውን ምን እንዳደርግ ኃይል የሆነ ጉልበት የሆነ የሚከላከለኝ ሕግ በብልቶቼ ይሰራል። በእኔ የሚያድር ኃጢአት አለ። በእኔ ማለት በሥጋዬ ማለቱ ነው። ቁጥር 18 ላይ በሥጋዬ በጎን እንዳይኖር አውቃለሁ፣ ፈቃድ አለኝ፣ መልካሙን ግን ማድረግ የለኝም። እኔማ እፈልጋለሁ እኮ። እኔ ሁል ጊዜ ፈቃዴ መልካም ነው። ምርጫዬ እግዚአብሔርን ምን ማድረግ ነው?
ደስ ማሰኘት። እኔማ መልካም ማድረግ ነው የምፈልገው፣ ግን ማድረግ ብፈልግም አልችልም። ምክንያቱም ሕግ በውስጤ አለ። በሥጋ ያደረ የሚሰራ ምን አለ? የኃጢአት ምን አለ? ሕግ አለ። በውጭ ቅዱሱ የእግዚአብሔር ሕግ አለ። በብልቶቼ ደግሞ የሚሰራ የኃጢአት ምን አለ? ሕግ አለ። ያ በውጭ ቅዱስ የሆነውን ይህ እግዚአብሔርን ለመፈጸም ስፈልግ አቅም አጣለሁ። ምክንያቱም ሕጉ እዚያው ኃጢአትን ከማሳየት ውጭ እግዚአብሔርን ሐሳብና ፈቃድ ከማሳየት ውጭ ሕይወት አይሰጠኝም። አልፎ ጸጋንም ኃይልም ሰጥቶ ሕጉ እንድፈጽም አይረዳኝም። በቃ ጀስት በፊደል የተጻፈ የእግዚአብሔር ቅዱስ ምንድን ናቸው? እነዛ ትእዛዛት ብቻ ናቸው። እና ምን ይሻላል ነው? በጎ ፈቃድ አለኝ፣ መልካም ፈቃድ አለኝ፣ መሻት አለኝ። በጎ ማድረግ እፈልጋለሁ፣ መልካሙን ማድረግ እፈልጋለሁ። ዳሩ ግን የምወደውን አላደርገውም። የማልወደውን የማደርግ ከሆነ የምወደውን ለማድረግ ፈልጌ ግን የማልወደውን የማደርግ ከሆነ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ምንድን ነው? ኃጢአት ነው። ከዚህ የኃጢአት ሕግ የተነሳ ነው ይሄ ነገር እየሆነ ያለው። በእኔነቴ ውስጥ ካለው በብልቶቼ ከሚሰራ ከኃጢአት ሕግ የተነሳ ነው። በጎ ለማድረግ ስፈልግ ክፉ የማደርገው፣ እምወደውን ለማድረግ ስፈልግ እምጠላውን የማደርገው። ምክንያቱም የኃጢአት ሕግ ሁል ጊዜ ኃጢአት አመፅ ስለሆነ አይደል? አመፅ ስለሆነ በአመፅ እንዲሄድ የሚያደርገኝ ከዚህ የኃጢአት ኃይል ጉልበት የተነሳ ነው። ምን ይሻላል ታዲያ? ቁጥር 21 ላይ እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። ምንድን ነው የሚሻለው ታዲያ? የምወደውን እንዳደርግ አይደል? ፍላጎቴ ምርጫ መልካም ነገር ሆኖ ሳለ መልካሙን ነገር እንዳደርግ ምንድን ነው የሚሻለው? መፍትሄው ምንድን ነው? ችግሩ የት ጋር እንደሆነ አሁን ነግሮናል። በቃ ችግሩ ታውቋል። ችግሩ ሕጉ ጋር አይደለም፣ ታውቋል። ችግሩ በውጭ የተጻፈው የአስርቱ ትእዛዛት የሙሴ ሕግ ጋር አይደለም። ችግሩማ ቅዱስ ነው ብሎ ደመደመ። ሕጉ ቅዱስ ነው ንጹሕ ነው ብሎ ደመደመ። እሱ ጋር ምንም ችግር የለም። ያ የእግዚአብሔርን ሐሳብ የሚያሳይ ነገር ነው። እንዲያውም ሕጉ ኃጢአትን ሁሉ ይጠቁማል። ኃጢአት ምን እንደሆነ ሁሉ ያሳየኛል። ሕጉ እንዲያውም በምኞት ደረጃ ሕይወትን ነው የሚመኘው፣ ግን ሕይወትን ሊሰጠኝ አይችልም። ሕጉ መልካም መሆን እኮ ተደመደመ። ሕጉ ኃጢአት አይደለም አለ ጳውሎስ። ታዲያ ምንድን ነው ችግሩ? እኔ መልካም እኮ ማድረግ ነው የምፈልገው፣ በጎ እኮ ማድረግ ነው የምፈልገው። ችግሩ ሕጉ ጋር አይደለም። ግን ሕጉን ተጠቅሞ በእኔው በብልቶቼ ውስጥ የሚሰራ አንድ ሕግ አለ። ያ ሕግ የኃጢአት ሕግ ነው። መልካም እንዳላደርግ ተጽዕኖ ያደረገ ያሰረኝ የገዛኝ ምን አለ? ሕግ አለ። ለዚህ ሕግ ማን መፍትሄ ይሰጣል? ችግሩ ዞሮ ዞሮ እኔ ውስጥ ነው ያለው፣ ውጭ አይደለም። ችግሩ ያለው እኔ ውስጥ ነው፣ ሌላ ሕግ ስላለ ነው። ስለዚህ ጳውሎስ እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። ያው ሕጉ ክፉ ይለዋል፣ ኃጢአት ብቻ አይደለም የሚለው፣ ክፉ ይለዋል። በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል ይላል አይደል? እውነት ነው። ሕጉ መልካም ነው። ሕጉ ንጹሕ ነው፣ ቅዱስ ነው፣ የእግዚአብሔርን ሐሳብ ነው የሚያሳየው። ሕጉ ሕይወትን ነው የሚመኘው። ሕጉ ጋር ችግር ስለሌለኝ እኔ ከሕጉ አንጻር ምንም አይነት ቅሬታ የለኝም። በሕጉ ምን ይለኛል? ደስተኛ ነኝ በእግዚአብሔር ሕግ። በሙሴ ሕግ እኔ በጣም ደስተኛ ነኝ፣ በእግዚአብሔር ግን ደስተኛ ነኝ። ምን ያደርጋል? ደስተኛ ብቻ በሆን ሕጉን እንዴት ልፈጸመው እችላለሁ? እንዴት ላደርገው ልኖርበት እችላለሁ ነው ጥያቄ። ከዚህኛው ከውስጡ ሕግ ማን ነፃ ያወጣኛል ነው ጥያቄ። ስለዚህ በውስጥ ሰውነቴ በእግዚአብሔር ደስ ይላል። ነገር ግን በብልቶቼ ከአእምሮ ሕግ ጋር የሚዋጋውንና በብልቶቼ ባለ ኃጢአት ሕግ የሚማርከኝን ሌላ ምን ያለው ሕግ ያለው። ስለዚህ አንድም የሚማርከኝ ይላል አይደለም። ስለዚህ የኃጢአት ኃይል የኃጢአት ሕግ ምን አድርጎኛል? እስረኛ አድርጎኛል፣ ምርኮኛ አድርጎኛል፣ አቅመቢስ አድርጎኛል። ግን በእግዚአብሔር ሕግ ምን ይለኛል? ደስ ይለኛል። ስለዚህ አሁን ትግል አለ ማለት ነው። ትግል አለ።
በእግዚአብሔር ሕግ ደስ ይለኛል፣ ሕጉን ለመፈጸም ፈልጋለሁ፣ ግን ከኃጢአት ሕግ የተነሳ ደግሞ ያን ማድረግ አልችልም። ስለዚህ በእነዚህ ሁለት ነገሮች መካከል ምን አለ? ትግል አለ፣ ስትራግል አለ። እኔ እግዚአብሔርን ደስ ለማሰኘት መልካሙን ለማድረግ ፈልጋለሁ፣ የኃጢአት ሕግ ደግሞ የሚከላከል እስረኛ አድርጎ ይዞኛል። ስለዚህ ሁልጊዜ በእነዚህ ውጥረት ውስጥ ቴንሽን ውስጥ ነው የምኖረው ነው የሚለው። ቴንሽን ውስጥ ነው የምኖረው። ከዚህ የተነሳ ምን ይላል? እኔ ምንኛ ምንድን ነኝ? ጎስቋላ ሰው ነኝ። አያችሁ፣ ይሄ ማለት ከአማኝ የሚወጣ ቋንቋ አይደለም። ይሄ አይደለም። እኔ ምንኛ ምንድን ነኝ? ጎስቋላ ሰው ነኝ። ምንኛ ምስኪን ሰው ነኝ። ምንኛ ቀመቢስ ነኝ። መልካሙን ለማድረግ ስፈልግ እምጠላውን ማድረግ፣ መወደውን ለማድረግ ስፈልግ እምጠላውን ማድረግ። ምን ይሻለኛል? ጩኸት እኮ ነው። ታስሬያለሁ፣ ምርኮኛ ነኝ እኔ። በውስጥ ያለው የኃጢአት ሕግ ምን አድርጎኛል? ገዝቶኛል። በጎ ነገር ማድረግ አልቻልኩም። እግዚአብሔርን ደስ ማሰኘት አልቻልኩም። ደስ ቢለኝም ሕጉ መልካምና ጥሩ ሆኖ ደስ ቢለኝም ግን ደስ የሚለኝን ነገር ግን ማድረግ አልቻልኩም። እግዚአብሔርን ትእዛዛት መፈጸም ግን። ስለዚህ ጎስቋላ ሰው ነኝ። በቃል አጋኖ ነው የተቀመጠው። ማለት አነጋገሩ ያ ሁልጊዜ ከስርዓተ ነጥቦች ጀርባ ድምፅ አለ። ድምፁን ስለማናነበው ነው እንጂ ድምፅ አለ። ምንኛ ጎስቋላ ሰው ነኝ አይደለም እያለ ያለው። እኔ ምንኛ ጎስቋላ ሰው ነኝ፣ ምን አይነት ምስኪን ሰው ነኝ። ይሄ በውስጡ ያለውን ስሜትና ሐሳብ በደንብ አብርቦ የሚገልጽ ነው። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? የድነት ጥሪ፣ የትድግና ጥሪ፣ ነፃ የመውጣት ምን ጥሪ፣ ጩኸት አለ ማለት ነው። በውስጥ ጩኸት አለ። ምክንያቱም ከቁጥር 13 ጀምሮ በጎ የሆነው ቅዱስ የሆነው ንጹሕ የሆነው ጻድቅ የሆነውን ሕጉን ለመፈጸም እግዚአብሔርን ደስ ለማሰኘት እኔም ደስ ስለሚለኝ በጎ ለመኖር ሞከርኩ፣ ጣርኩ። ነገር ግን እምወደውን ሳይሆን ማልወደውን፣ እምወደውን ሳይሆን ማልጠላውን ሳደርግን ሁሌ ማገኘው ራሴ። ምንድን ነው ችግሩ ብዬ ስጠይቅ ችግሩ ሕጉ ጋር ሆኖ አላገኘሁትም። የተጻፈው ቅዱስ ችግሩ ለካ ውስጤ ነው ያለው። እሱም የኃጢአት ሕግ ነው። ማርኮኛል፣ እስረኛ አድርጎኛል። የኃጢአትን ሕግ መቋቋም አልቻልኩም። ከዚህ ግን ማን ነፃ ያወጣኛል? ጩኸት ነው በቃ። ማን ነፃ ያወጣኛል ከዚህ? ምን አይነት ጎስቋላ ሰው ነኝ? ለዚህ ሞት ከተሰጠ፣ ምክንያቱም ኃጢአት ሁል ጊዜ ወደ ሞት ነው። ኃጢአትን በሰራን ቁጥር ጎዳናው ሞት ነው፣ ለእግዚአብሔር ፍርድ አልፎ መሰጠት ነው። ግን ይላል ሐዋርያው ጳውሎስ ቁጥር 25 ላይ ሲመጣ ምዕራፍ 8ን መፍትሄውን ጠቆም ያደረግና ግን ምዕራፍ 8 ላይ ነው በደንብ በዝርዝር መፍትሄው የሚመጣው። የሚቀጥለው ሰው እሱን ያነሳዋል። በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል። ምክንያቱም ጳውሎስ ይህን መልእክት በሚጽፉበት ጊዜ በክርስቶስ ኢየሱስ አምኖ የዳነ አማኝ ነው፣ አገልጋይ ነው። ያንን የድል ሕይወት ምን አድርጎታል? ቀምሶታል፣ አጣጥሞ እየኖረበት ያለበት ሁኔታ ነው ያለው። ስለዚህ አሁን ጳውሎስ ከምዕራፍ 1 እስከ ምዕራፍ 8 ትኩረት ያደረገው ድነት ላይ ስለሆነ ስለ መዳን ጭቅጭቁም የነበረው በሮም ቤተ ክርስቲያን በድነት ዙሪያ ላይ ጥያቄው ተነስተው ስለነበረ ከድነት አንጻር ምላሽ ማብራሪያ እየሰጠ ነው። ድነት ምን ማለት እንደሆነ በክርስቶስ የተገኘው ድነት ምን እንደሆነ በደንብ ጥርት አድርጎ እንዲገባቸው በእምነት መጽደቅ መቀደስን እያስረዳ ነው፣ እያብራራ ነው። ለዛ ለተነሱ ጥያቄዎችን ምላሽ እየሰጠ ነው። ግን ይላል በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል። ስለዚህ ማለት እግዚአብሔር በክርስቶስ ኢየሱስ በኩል ይህንን ትድግና ወይም ድነት ከዚህ እስራት ነፃ የምንወጣበትን መንገድ ስላዘጋጀ ምስጋና ለእርሱ ይሁን። ስለዚህ እንግዲያስ በአእምሮዬ ለእግዚአብሔር ሕግ ምን አደረገ? በአእምሮዬ ለእግዚአብሔር ሕግ፣ በሥጋዬ ደግሞ ለኃጢአት ሕግ ምን አደረጋለሁ? እገዛለሁ።
የኃጢአት ሕግ ቢኖርም አይደለም፣ ነገር ግን በክርስቶስ ኢየሱስ በኩል ደግሞ ከዚህ ሕግ እስራት ነፃ ወጥተን ለእግዚአብሔር ወደምንኖርበት በትክክል ኃጢአትን ድል አድርገን ወደምንኖርበት ሕይወት በክርስቶስ ኢየሱስ እግዚአብሔር ያዘጋጀው ነገር አለ ብሎ ሮሜ 8 ቁጥር 1 እና 2 ዝም ብዬ ነው የማነበው፣ አላብራራውም። እንግዲህ በክርስቶስ ኢየሱስ ላሉት ኩነኔ ምን የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ማለት the spirit of life መንፈስ ቅዱስ ማለት ነው ከኃጢአትና ከሞት ሕግ አርነት አውጥቶኛል። ስለዚህ እግዚአብሔር በክርስቶስ ኢየሱስ እንዴት ከዚህ የኃጢአት ሕግ በብልቶቼ የሚሰራው ማለት ነው መልካሙን ላደርግ ስፈልግ መልካም እንዳላደርግ ምጠላውን እንዳደርግ አቅመ ቢስ እንደሆን እግዚአብሔርን ደስ ማሰኘት እንዳልችል ሲያረገኝ የነበረው ገዝቶኝ የነበረው ተቆጣጥሮኝ የነበረው አቅም ያሳጣኛ የኃጢአት ሕግ አሁን መፍትሄ አገኘ። መፍትሄው ግን የተገኘው በማን ነው? በክርስቶስ ኢየሱስ በኩል ነው። በክርስቶስ ኢየሱስ በኩል ሕግን በሕግ ነው እግዚአብሔር የሻረው። በክርስቶስ ስንሆን የሚሰራው የኃጢአት ሕግ ሳይሆን የሕይወት መንፈስ ምን ሕግ ነው። በመንፈስ ሕይወትን አግኝተን በመንፈስ ወደምንኖርበት ስንመጣ ከዚህ በውስጥ ሰውነታችን በብልቶቻችን የሚሰራው ያ የኃጢአት ሕግ አይገዛንም፣ ኃይል አያገኝም፣ አቅም አያገኝም። ምክንያቱም በአዲሱ ሕግ ለእግዚአብሔር ሊኖር በአዲስ ማንነት ስለተነሳን በዛ ሕይወት ውስጥ የሚሰራው ሕግ የሕይወት መንፈስ ሕግ ስለሆነ በመንፈስ አዲስ ሕይወት አግኝተን አዲስ ማንነት በእግዚአብሔር ሕግ የምንኖርበት ስርዓት በክርስቶስ ስለተዘጋጀ ይሄኛው ለዚህኛው ሕግ መፍትሄ አገኛለሁ። ከዚህ በኋላ የኃጢአት ሕግ ተገዢ አልሆነም። ከዚህ በኋላ በብልቶቼ የሚሰራው የኃጢአት ሕግ እሱን ድል አድርጌ በመንፈስ በማገኘው አዲሱ ሕይወትና አዲስ ማንነት በእግዚአብሔር ሕግ ልኖር፣ ከዚህ ጉስቁልና ልወጣ እግዚአብሔር በክርስቶስ ኢየሱስ ትድግናን አዘጋጅቷል፣ ድነትን አዘጋጅቷል ነው የሚለው። ስለዚህ ምዕራፍ 7 ዋናው የሚሽከረከርበት ነጥብ ከዚህ ከሙሴ ሕግ ከእግዚአብሔር ሕግ አንጻር ያለውን ሁኔታ ነው። አንደኛ ፍጥረት ሁሉ ከሕግ በታች ሆኖ ነው የሚኖረው። ማንም ከሕግ ነፃ ሊሆን አይችልም። ሕግ ገዢ ነው። ክርስቲያን ሆንም አልሆንም ይሄ በሁሉ ዘንድ ምን የሆነ ነው የታወቀ ነው አይደል? ሁላችንም ከሕግ በታች ነው። ግን ከሕግ ነፃ ልንወጣ የምንችለው በምሳሌ በባልና ሚስት መካከል ያለውን ነገር እንደ ምሳሌ እንደ አናሎጂ አምጥቶ የተናገረው ምንድን ነው? ሚስት ከባሏ በሕግ ካለው ነገር ነፃ የምትሆነው ባሏ ምን ሲሆን ብቻ ነው? ሲሞት ነው። ሲሞት ነፃ ነች። ልክ እንዲሁ ነው የሚለው ጳውሎስ። ልክ እንዲሁ እንግዲህ ከቁጥር 7 ጀምሮ እንዲሁ ሰመራይዝ አድርጌ ለማለፍ ነው። ልክ እንዲሁ ነው። እኛም ከሕግ በታች ነን። ከሕግ በታች ነን። የትኛው ሕግ? ወደፊትም ከሕግ በታች ሆነን የምንኖረው ግን የትኛው ሕግ ነው? ስለዚህ ሕግ አንደኛው የውጭው ሕግ አለ፣ የእግዚአብሔር ሕግ አለ። ሁለተኛ ደግሞ በብልቶቻችን የሚሰራ የኃጢአት ሕግ አለ። ስለዚህ በስጋ ሳለን ይላል ያለ ክርስቶስ በነበርንበት ጊዜ ባሮጌው ዘመን ባሮጌ ሕይወት ስንመላለስ ይገዛን የነበረው ይሄ በውስጥ ያለው ምንድን ነው? የኃጢአት ሕግ ነው። የእሱ ስርኛ ነው። ምንም እንኳ እንደ አንድ አይሁዳዊ የእግዚአብሔር ቅዱሱን የእግዚአብሔር ሕግ ለመፈጸም ጥረት ባደረገም አልችልም። ምክንያቱም የኃጢአት ሕግ በውስጥ ያለ ሕጉ እዛው ውጭ ተቀምጦ የእግዚአብሔርን ሐሳብ ጽድቅና እውነት ለእኔ ከመግለጥ ውጭ ኃጢአት ስሰራ ተላላፊ ነህ ከማለት ውጭ ሌላ የሚረዳኝ ነገር የለም። እንዲያውም ባሰብ የኃጢአት ሕግ እንዲያውም ሕጉን እየተጠቀመ ሕጉ አንተ ሰረክ፣ አንተ ዋሸ፣ አንተ ተላለፍ ባለኝ ቁጥር ሕጉ ሕይወትን ሳይሆን እያመጣልኝ ያለው ምንን ነው? ሞትን ነው። ተላላፊ በተላለፍክ ቁጥር የኃጢአት ዕዳ ምን ይሆነ? እየተከመመ በተከመረ ቁጥር አንተ የእግዚአብሔር ፍርድ የሚጣራ ሆነ። ስለዚህ ማን ያድነኛል? በዚህ ውጥረት ውስጥ ነው የነበርኩት ይላል።
ስለዚህ ችግሩ ሕጉ ጋር አይደለም፣ የተጻፈው ሕግ ጋር አይደለም። ችግሩ እኔ ጋር ነው ያለው። እኔ ነኝ ነፃ መውጣት ያለብኝ፣ እኔ ነኝ የኃጢአት እስረኛ የሆንኩት እኔ ነኝ። የኃጢአትን ሕግ ድል አድርጌ በጽድቅ የምኖርበትን ነገር አቅም ኃይል ማግኘት ያለብኝ እኔ ነኝ። እኔ ምንኛ ምን ሰው ነኝ? ከዚህ የተነሳ ጎስቋላ ሰው ነኝ። ማን ያድነኛል? ማን ይታደገኛል? ማን ይደርስልኛል? ማን ነፃ ያወጣኛል? ማን ከዚህ ህይወት ከዚህ ሕግ ተጽዕኖ ስር ይፈታኛል? እግዚአብሔር ይመስገን። እግዚአብሔር ግን በክርስቶስ ኢየሱስ በኩል አይደል ከዚህ የኃጢአት ሕግ እስራትና ተጽዕኖ ነፃ ወጥቼ አይደል ነገር ግን በአዲስ ህይወት በመንፈስ በሆነው ህይወት በእግዚአብሔር ከመንፈስ ቅዱስ በሚገኘው ህይወት በአዲሱ ሕግ በክርስቶስ አካል ውስጥ በሚሰራው ማለት ነው እንድመላለስ አዲስ ስርዓትን ያመጣ ትድግናን ያመጣ ነፃነትን ያቀዳጀው እግዚአብሔር በክርስቶስ ኢየሱስ ነው። ለሱ ምስጋና ይሁን ይላል። ለዚህ ነው በክርስቶስ ኢየሱስ ላሉት አሁን ምን የሌለባቸው? ኩነኔ የለባቸው። በቃ ነፃ ናቸው፣ ከፍርድ ነፃ ናቸው። ስራው በክርስቶስ ስለተሰራ ማለት ነው። ስለዚህ በህይወታችን ሁልጊዜ ማሰብ ያለብን መሰረታዊ ነገር ምንድን ነው? አሁንም በህይወታችን ሁልጊዜ ለእግዚአብሔር መኖርን ስናስብ አይደል እግዚአብሔርን ደስ ማሰኘትን ስናስብ እንደ እግዚአብሔር ፈቃድ መመላለስን ስናስብ እግዚአብሔር በቃሉ የተናገረንን ነገር እየታዘዝን እየፈጸምን መኖርን ስናስብ የመኖራችን ምስጢሩ ያለው ምን ላይ ነው? በክርስቶስ ኢየሱስ በኩል በተሰራው ስራ ላይ ምን የሆነ ነው? የተመሰረተ ነው። እግዚአብሔርን ደስ የምናሰኝበትን ቃሉ የምንታዘዝበትን ነገር የምናገኘው በክርስቶስ ኢየሱስ ካለው ምንድን ነው? ጸጋ ነው። በጸጋ የሆነ ህይወት፣ በመንፈስ የሆነ ህይወት ነው የምንኖረው። ኃይል በዚያ ውስጥ ነው ያለው። ዋናው ነገር ምንድን ነው? ከኃጢአት ሕግ ተጽዕኖ ነፃ ምን መሆናችን፣ በክርስቶስ ሞት ለኃጢአት ስንሞት ነፃ መውጣታችን ነው። ለእግዚአብሔር ልንኖር አዲስ ህይወት ማግኘታችን ነው። አዲስ ማንነት ማግኘታችን ነው። አሁን ግን የእግዚአብሔርን ትእዛዛት ቅዱስ ትእዛዛት ልንፈጽም የምንችልበት ጸጋ በመንፈስ ማግኘታችን ነው። ይሄ ማለት ትእዛዛቱ ቅዱስ ነው፣ ንጹህ ነው፣ ምንም አይመለከተንም፣ እኛ ዛሬ አንፈጽመውም ማለት አይደለም። አትስረቅ አሁንም በአዲስ ኪዳን አትስረቅም፣ በብሉይ ኪዳንም አትስረቅም። ሁለቱም እኩል የእግዚአብሔር ምንድን ናቸው? ትእዛዛት ናቸው። ግን ያ አይሁዳዊው ሰው ያለ ክርስቶስ የሆነው ሰው ግን በራሱ ያንን ሕግ ሊፈጽም አይችልም። እግዚአብሔርን ደስ ሊያሰኘኝ ግን አይችልም። አሁን ግን ቅዱሱን የእግዚአብሔርን ትእዛዛት ልንፈጽም የሚያስችል ኃይልና ጸጋ በክርስቶስ ኢየሱስ ተገኝቷል። ስለዚህ በክርስቶስ ኢየሱስ ስናምን በክርስቶስ ውስጥ ነው የምንሆነው። የክርስቶስ ነን፣ በክርስቶስ ውስጥ ነው የምንሆነው። በዚያ በምናገኘው ከመንፈስ በምናገኘው ጸጋና ኃይል የእግዚአብሔርን ቅዱስ ትእዛዛት በሕይወታችን እየፈጸምን በጽድቅ የምንኖርበት በንጽህና የምንኖርበትን ሁኔታ በክርስቶስ ኢየሱስ እግዚአብሔር አዘጋጅቷል ማለት ነው። አዘጋጅቷል። እንግዲህ ይሄ ዝርዝር የሆነው ይሄ እንዴት ነው በመንፈስ የምንኖረው? እንዴት ነው በመንፈስ የእግዚአብሔርን ጸጋ የምንካፈለው? የአዲሱ ኪዳን ህይወት በመንፈስ የሆነው የአዲሱ ኪዳን ህይወት ምን ይመስላል? ምክንያቱም እዛው ሮሜ 8 ላይ ስትመለከቱት በመንፈስ መኖር በስጋ መኖር እያለ የሚያቀርባቸው ንጽጽሮች ስላሉ ማለት ነው። እሱም ምዕራፍ 8 ላይ የምንመለከተው ይሆናል። እንደ ስጋ ፈቃድ መኖር፣ እንደ ስጋ ፈቃድ መመላለስ፣ እንደ መንፈስ ፈቃድ መመላለስ የሚባሉ ነገሮችን የአዲሱ ኪዳን ኑሮ የአዲሱ ኪዳን በመንፈስ የሆነው ህይወት ምን ይመስላል የሚለውን ሮሜ ምዕራፍ 8 ላይ እንመለከታለን። እንጸልያለን ሁላችን ነው።